እኮ ነፍስ መግደል ነው። እኮ ነፍስ ማጥፋት ነው። በውጭው ዓለም በሰለጠነው ዓለም በአውሮፓው ዓለም ሰለጠን በሚሉት መሰልጠን ሳይሆን መሰይጠን ብለን በምንተረጉምላቸው ዓለም የአንካሳነት ግን የቅድስና ምልክት ነው። የአንካሳነት ግን ከእግዚአብሔር ጋር ታግሎ በረከት ያገኘበት ክትባት ነው። ሌላው ሰው አይረዳም። ያዕቆብ የማይጠፋ ዓይን የማይሰወር ዓይን የማይሸሽ ዓይን ሁልጊዜ የሚያይ ዓይን ያያችሁ። እግዚአብሔር አይሳሳትም። እግዚአብሔር ሊያስተምረን ነው። ጉድለት የሚያመጣብን ሹሉዳችንን የሚመታው ዓይናችንን የሚመታው ዛሬ አላየኋቸውም ሁለቱን ሕፃናት። ያ ሁላችሁም እንደምታያቸው በቴሌቪዥን ነው የምናያቸው። ያን ጊዜ ሁላችንም አዝነን ይሆናል። እግዚአብሔር ለምን ዓይን አይሰጣቸውም ብለን ተቆርቁረን ለምነን ተስለን ተማጽነን ይሆናል። ምናልባት ቅድም መምህሩ ፕሮግራሙን ያስተናበረልን የመራልን መምህር እንደተናገረው እግዚአብሔር አይሳሳትም። ስሙኝማ አይሳሳትም። ምናልባት እነዚህ ሁለት ሕፃናት የቀረባቸው ነገር ቢኖር እኔንና እናንተን ማየት ነው። እንኳን ቀረባቸው። ይሄ እግዚአብሔርን እኮ እያዩት ነው። እግዚአብሔርን እየተመለከቱት ነው። እኛ ግን በዚህ በፈጠጠው በገጠጠው ዓይናችን ኃጢአት ከማየት በደል ከማየት ውጪ ከነሱ ይልቅ እኛ ትርፋማሞች አይደለንም እኮ ወገኖቼ። እግዚአብሔር የሚባርከው በመስጠት ብቻ ሳይሆን በመከልከል ጭምር ነው። ይህንን ነው ማወቅ ያለብን። እምናከብራቸው በአማላጅነታቸው የምንተማመንባቸው ታላላቁ ቅዱሳን እነ ጻድቁ አቡነ ተክለ ሃይማኖት እግራቸውን እኮ በጾም በጸሎት በፈተና በማጣታቸው እኮ ትርፋማ ናቸው። የዚህ ዓለም ሰው እንዲህ ያለውን አካሄድ የአካል ጉዳተኛ ሊል ይችላል፣ ግን አይደለም። አንድ እግር በማጣት በጾም በጸሎት ጻድቁ አቡነ ተክለ ሃይማኖት እኮ እንደ መላእክት እንደ ኪሩቤል 6 ክንፍ ነው ያላቸው። ከዚህ የበለጠ ጸጋ አለ እንዴ? የለም። ይህንን ጸጋ የሰጠን እግዚአብሔር የተመሰገነ ይሁን። እነዚህ ሕፃናት አይታቸዋል ሲዘምሩ። ማን ይህንን ጉሮሮኛ ዓይን ያለን እኮ ሰዎች የለንም እኮ። የትኛው ዲያቆን አለው? እልል ሲሉ አላያችሁም? እኔ እንደሱ እልል በል ብትሉኝ እኔን ጥሌ ሁሉ የሚቆረጥ ነው የሚመስለኝ። ከዚህ የበለጠ ሙላት አለ? ከዚህ የበለጠ በረከት አለ? እግዚአብሔር ሲባርክ እንደዚህ ነው። በመጽሐፍ ቅዱስ ኦሪት ዘፍጥረት ምዕራፍ 32 ላይ የምናውቀው የሁላችን አባት ያዕቆብ በኋላ ስሙ ተቀይሮ እስራኤል ትግል የጀመረው ተንኮል የጀመረው መጋፋት የጀመረው ከወንድሙ ጋር ከሌላ ከማንም ጋር አይደለም። ከወንድሙ ጋር መታገል የጀመረው ሳይወለድ በእናቱ ማህፀን ነው። አስባችሁታል? መቼ? ሳይወለድ በእናቱ ማህፀን ታላቅ ወንድሙን ለመብለጥ ሲታገል ነበር። ግን አልሆነ። ታላቅ ወንድሙን አብሮ ተወለደ ተጎትቶ። እሱ ከፊቱ መንታ ሆኖ ለመውጣት በደቂቃ እኮ ነው መንታዎች እኮ ታላቅና ታናሽ የሚባባሉት። በሰከንድ እኮ ነው ታላቅና ታናሽ የሚባባሉት። ልክ እንደ ሯጮች ማለት ነው በዚህ ዓለም። ለዚህም ታላቅና ታናሽነት በማህፀን ሳለ እኔ ቀድሜ ካልተወለድኩ ብሎ ታገለ። እግዚአብሔር ስላልፈቀደለት ግን የወንድሙን የኤሳውን ተረከዝ ይዞ ታናሽ ላለመባል። እናንተ አሁን በእናት ማህፀን ያለ ሕፃን አያውቅም ነው የምትሉት አይደል? በእናት ማህፀን ያለ ሕፃን እኮ ያውቃል። ዮሐንስ መጥምቁ ዮሐንስ፣ የኤልሳቤጥ ልጅ ዮሐንስ፣ የዘካርያስ ልጅ ዮሐንስ በእናቱ ማህፀን ሆኖ እኮ ነው ለእግዚአብሔር የሰገደው። በእናቱ ማህፀን ሆኖ እኮ ነው ለድንግል ማርያም የሰገደው። በእናት ማህፀን ሆነን ሕፃናት እናውቃለን። ያን ጊዜ ማወቃችንን ዛሬ ላናውቅ እንችላለን እንጂ በጊዜው ብዙ እናውቃለን። ታዲያ የዚህ ዓለም ሰው ግን ሕፃናት ገና በማህፀን እያሉ የሚያስወግዱ ሰዎች እኮ አሉ።
እኮ ነፍስ መግደል ነው። እኮ ነፍስ ማጥፋት ነው። በውጭው ዓለም በሰለጠነው ዓለም በአውሮፓው ዓለም ሰለጠን በሚሉት መሰልጠን ሳይሆን መሰይጠን ብለን በመንተረጉምላቸው ዓለም ሕፃናት አይነ ስውር ሆነው እንዳይወለዱ አንካሳ ሆነው እንዳይወለዱ ጎባጣ ሆነው እንዳይወለዱ በማህፀን እያለ የሚገልኩ ሐኪም አለ። ይሄን የሚማር እንዳይወለዱ ተወልደው እንዳያመሰግኑ እግዚአብሔርን እንዳያዩ እግዚአብሔር ተሳስቷል የሚሉ ሳይንቲስቶች እኮ መተውብናል ወገኖቼ። እግዚአብሔር ግን አይሳሳትም። ያዕቆብ ታግሎ ወጣ። በብዙ መከራ በብዙ ተንኮል በረከት ለማግኘት ቢሞክርም አልተሳካለትም። በኋላ ግን ንስሐ ሲገባ ወንድሙን ለማቀፍ ሲሞክር ከወንድሙ ጋር ሊታረቅ ሲሞክር ኃጢአቱን ሲናዘዝ እግዚአብሔር በመንገድ አገኘው። ሲያገኘው ሌሊቱን ሙሉ ያዕቆብን እግዚአብሔር ታገለው። በመጀመሪያ ያዕቆብ የታገለው እግዚአብሔር አልመሰለው። ተንኮል የሰራበት ወንድሙ ኤሳውን የመሰለው። እንዴት ኤሳውን ያሸንፈኛል ብሎ ሲታገል ነበር። በኋላ ግን ሊነጋጋ ሲል እግዚአብሔር መሆኑን አወቀ። አያችሁ፣ ከወንድሙ ጋር በማህፀን ሲታገል የነበረ ሜዳ ላይ ደግሞ ከማያሸንፈው እግዚአብሔር ጋር መታገል ጀመረ። ከእግዚአብሔር ጋር ሲታገል እግዚአብሔር ኃያል ነው። ያዕቆብ በጣም ባለጡንቻ ነው። በተለይ በእግሩ ጡንቻ የሚመካ ፈርጣማ ነበር። እንደ ዘመኑ ወጣቶች ድንጋይ እንደሚጎትቱት ወደ ላይ ወደ ታች እንደሚያነሱት ወጣቶች ሰውነቱ የተከመረ ነበር። በዚህ ሰውነቱ ግን እግዚአብሔርን ታግሎ ማሸነፍ አልቻለም። እግዚአብሔር አሸነፈው። ሰው መስሎ ሰውን ተመስሎ እግዚአብሔር መንገድ ላይ ጠብቆ ያዕቆብን ታገለው። ያዕቆብ እግዚአብሔር መሆኑን ሲያውቅ ምን አለ? እግዚአብሔር ለቆት ሊሄድ ሲል እንዳትለቀኝ፣ ታግዬ ማሸነፍ አልችልም። አሁን የሚይዝህ አሁን የምታገልህ እንድትባርከኝ ነው። ተንኮሌን ከውስጥ እንድታስቀር ነው። ንጹህ እንድታረገኝ ነው። የንጽህና ምልክት እንድትሰጠኝ ነው። የቅድስና ምልክት እንድትሰጠኝ ነው ብሎ ያዕቆብ እግዚአብሔርን ተማጸነው። በትግሉ ውስጥ ወገኖች፣ በትግሉ ውስጥ ያን ጊዜ እግዚአብሔር ለንጽህናው፣ ለቅድስናው፣ ለበረከቱ ምልክት እንዲሆን እግሩን መታው ይላል። ሹሉዳውን መታው፣ ታፋውን መታው። ያዕቆብ ማንከስ ጀመረ። ብታምኑም ባታምኑ ያዕቆብ ከዛ ጊዜ ጀምሮ አንካሳ ነበረ። የአንካሳነት ግን የቅድስና ምልክት ነው። የአንካሳነት ግን ከእግዚአብሔር ጋር ታግሎ በረከት ያገኘበት ክትባት ነው። ሌላው ሰው አይረዳም። ያዕቆብ የሚባለው ስሙ ተሰርዞ እስራኤል ትባላለህ ተባለ። እስራኤል ማለት አንካሳው ያዕቆብ ማለት ከእግዚአብሔር ጋር ታግሎ ያሸነፈ ነው። አንዳንድ ምልክቶቻችን፣ ጉድለቶቻችን በሰውነታችን ይሁን በሕይወታችን እግዚአብሔርን ጠይቀ ነው አልሞላልን ካለ ያ ጉድለት ምልክት ነው። የሰማችሁ ነው። ያ ጉድለት እግዚአብሔር እኔንና እናንተን ሊባርክ የመጣበት ምልክት፣ ልዩ ምልክት፣ የእግዚአብሔር መሆናችንን ከእግዚአብሔር ጋር መተሳሰራችን የሚነግረን ምልክት ነው እንጂ ጉድለት አይደለም፣ እንጂ ጎደሎነት አይደለም፣ እንጂ አካል ጉዳተኝነት አይደለም። የአካል ምልአት ነው። ክብር ምስጋና ለመድኃኔዓለም ይሁን። ይህንን ያናገረኝ የሕፃናቱ ዝማሬ ነው። በእግዚአብሔር ፊት የሚዘምሩ መላእክት ኪሩቤል፣ ሱራፌል ይባላል። ካህናተ ሰማይ ሱራፌል 6 ክንፍ ያላቸው ናቸው። ኪሩቤል ደግሞ እለብዙሃት አዕይንቲሆሙ እንደኔና እንደናንተ የፈጠጠ የነጣ የገረጣ አይን ሳይሆን የማይታይ 6 አይን ወይንም እለብዙሃት አዕይንቲሆሙ ከ6 በላይ እልፍ አይን ያላቸው መላእክት እግዚአብሔርን ያመሰግኑታል። እግዚአብሔርን የምናይበት አይን ልብ ነው። ይሄ የፈጠጠው አይደለም። ይሄ እኮ ይጠፋል። እቤት ጭስ ስታጨስ ቡታጋዝ ቢፈነዳ ኤሌክትሪክ
ቢፈነዳ አቤት የገሊትማ አይኗ እኮ እንደው ብርሌ ነው የሚመስለው ቆሎ ነው የሚመስለው ብሎ አፈፍ አድርጎ ያገባ እኮ ቡታጋዝ የፈነዳ ቀን ይጸጸታል። አላያችሁ? አይኗ ይጠፋላ፣ አይኗ ይሰወራላ። የማይጠፋ አይን፣ የማይሰወር አይን፣ የማይሸሽ አይን፣ ሁልጊዜ የሚያይ አይን ልቦና ነው። ከመጽሐፍ በፊት ከሕግ መጽሐፋዊ በፊት እግዚአብሔር ሕዝቡን የተዋወቀበት አብርሃምን ያነጋገረበት ቋንቋ አይን መገለጫ ልብ ነው። አሁን ደግሞ በተለይ በአዲስ ኪዳን እግዚአብሔር ከኛ ጋር የሚነጋገረው የሚታየው በልቦና ነው እንጂ በዚህ በደረቀው አይን አይደለም። ይሄንን ጸጋ ይሄንን ክብር ለነዚህ ታናናሽ ብላቴና የሰጠ እግዚአብሔር ለኛም ጸጋውንና ሞገሱን ይስጠን። እግዚአብሔር እውነተኛ፣ እግዚአብሔር የማይሳሳት ትክክለኛ ነው። አንድ ነገር ልንገራችሁ። አንድ ፈላስፋ፣ የሚራቀቅ ፈላስፋ፣ እግዚአብሔርን የሚደፋፈር ፈላስፋ። ብዙ ጊዜ ፈላስፋ የሚባሉት እግዚአብሔርን ሲፈታተኑ ነው። የሚፈታተን ፈላስፋ ነበር። ታዲያ ቀኑን ሙሉ ተፈጥሮን አደንቃለሁ እግዚአብሔርንም እገዳደራለሁ እያለ በፀሐይ በዝናቡ በጨለማው በጨረቃው ይጓዛል። አንድ ቀን ፀሐይ ሆኖበት እየተጓዘ እያለ ፀሐይ ሲከርበት ለምን አረፍ አልልም ብሎ አንድ ዛፍ ፈለገና የሾላ ዛፍ ስር ጥላ ፈልጎ ተኛ። ሾላ ታውቃላችሁ? የሾላ ዛፍ በጣም ትልቅ ነው። የሾላ ዛፍ ስር ተኛ ፈላስፋው። የሚፈላሰፈው የሚራቀቀው እግዚአብሔርን የሚተቸው ፈላስፋ ሾላ ዛፍ ስር ተኛ። ሲተኛ ቀና ሲል የሾላ ዛፍ ትልቅ ነው፣ ሾላዋ ግን ትንሽ ናት። ዛፉ ላይ ያለችዋ ትንሽ እምቧይ ነው የምታክለው። ጎንበስ ሲል ደግሞ ጥላ ስር ተኝቶ እኮ ነው። ጎንበስ ሲል ደግሞ ዱባ ታውቃላችሁ? ዱባየ ዱባው ደግሞ ምን ያክላል? ዱባው ደግሞ ያለው ጠመልማላ ቅጠል ላይ ነው ያለው አይደል? ልውስውስ ያለ ቅጠል ላይ ዱባው፣ ፍሬው ግን ትልቅ ነው። አሁን አይቶ መሬት ላይ ቀና ሲል ደግሞ ሾላው አለ። ሊፈላሰፍ ነው። አቤት አቤት! አሁን እግዚአብሔር ይህን ሾላ ፈጠርኩ ይላል። ይህንንስ ዱባ እንደዚህ አድርጎ ይፈጥራል። እኔ እግዚአብሔርን ብሆን አለ። አይሆንም እኮ ይኮናል። እኔ እግዚአብሔርን ብሆን ሾላውን ማች አረገው ነበር። አወርደውና የዱባው ቅጠል ላይ ዱባውን ደግሞ ሰቅዬ ከሾላው ዛፍ ጋር ማች አረገዋል። ይሄ ነው ትክክል ተፈጥሮ ብሎ ይፈላሰፍላችኋል። እግዚአብሔርን ለማረም እኮ ነው። ከዛ ይሄን እያሰፈ ይሄን እየተፈላሰፈ እንቅልፍ ሸለብ አድርጎት ሄደ። መቼም እግዚአብሔር አስተማሪ ነው። እግዚአብሔር በተፈጥሮ ያስተምራል። እግዚአብሔር በነፋስ ያስተምራል። እግዚአብሔር በዛፍ ያስተምራል። እግዚአብሔር በአበባ ያስተምራል። እግዚአብሔር በቅጠል ያስተምራል። እሱ እንቅልፍ ሲወስደው ኃይለኛ ነፋስ ሲመጣና ያንን ሾላ ይነቀንቀዋል። ሲነቀንቀው አንዲት ሾላ ከሾላው ላይ ወድቃ የተኛውን ሰውዬ አይኑን አፈርጭቃ አንድ አይኑን አጠፋችው። ብንን ሲል ያቺን አቃት ሾላ አይኑን አጥፍተዋለች። ምን እንዳለ ታውቃላችሁ? መድኃኔዓለም ሆይ መድኃኔዓለምንም እኮ ያውቀው እግዚአብሔር ሆይ እግዚአብሔርንም እኮ ያውቀው ያን ቀን ያወቀው ሲመታ አንድ አይኑን ሳጣ ያኔ እግዚአብሔር ሆይ ይቅር በለኝ፣ አንተ ነህ ትክክል፣ አንተ ነህ እውነተኛ፣ አንተ ነህ ፈታሂ። እኔማ ቢሆን እንደኔማ ቢሆን ዱባውን ሰቅየው ዱባው ወድቆ ቢሆን አናቴት ፈርጦ በሕይወትም አልኖርም ነበር። አንተ ትክክል ነህ፣ አንድ አይን ይበቃኛል አለ። ስላመነ አይኑ ተመለሰለት። ክብር ምስጋና ለመድኃኔዓለም። አያችሁ፣ እግዚአብሔር አይሳሳትም።
እግዚአብሔር ሊያስተምረን ነው። ጉድለት የሚያመጣብን ሹሉዳችንን የሚመታው አይናችንን የሚመታው እጃችንን የሚመታው ብዙ እጅ አለን። የሚመታ እጅ፣ የሚመታ አይን፣ የሚመታ ጉልበት አለን። የምንመካበት የምንደገፍበት እግዚአብሔርን የረሳንበት በየቤታችን ብዙ ነገር አለ። ያንን እግዚአብሔር ይመታዋል። ያን ጊዜ እግዚአብሔር እውነተኛ ነው፣ አልተሳሳተም። ወለእግዚእነ ኢየሱስ